ሰላም እንዴት ናችሁ? ብዙ ሰዎች ስለ ስውሩ ሰው ስለ አቶ ጌታቸው አሰፋ ንገረን ብላችሁ ጠይቃችሁኛል። የማውቀውን ያህል እስቲ ልናገር። አቶ ጌታቸው አሰፋ የተወለደው በመቀሌ ነው። አባቱ ሻለቃ አሰፋ ይባላሉ። የትግራይ ፖሊስ የክፍለ ሀገሩ ፖሊስ የምርመራ ኃላፊ ነበሩ። በመቀሌ ከተማ ሆኖ ነበረ ፖሊስ የሚመሩት። በንጉሱም ማለት በኃይለ ሥላሴ ጊዜም በደርግም ጊዜ መጀመሪያዎቹ የደርግ ዘመናቶች ድረስ በዛ ኃላፊነት ላይ ነበሩ። የዘር ሐረጋቸው ከአማራ እንደሚመዘዝ ነው የሚነገረው። እኚህ የአቶ ጌታቸው አባት ያለፉት በሰው እጅ እንደሆነና በድንገተኛ መንገድ በመንግስት ይሁን ወይም በተቃዋሚ ኃይሎች ይሁን ወይ በግለሰብ ይሁን እንጂ ባላውቅም በሰው እጅ እንዳለፉ ነው ያለው ታሪካቸው የሚናገረው። እና አቶ ጌታቸው የፖሊስ ልጅ ናቸው ማለት ነው። የአቶ ጌታቸው የመጀመሪያ ስራ ወደ መሀል ሀገር ኢህአዴግ ከተቆጣጠረ በኋላ የመጀመሪያ የፖሊስ አስተባባሪ የነበሩት አቶ አሸንሽፋ ነበሩ። በሳቸው ከሳቸው ቀጥሎ የነበረው ኃላፊነት ነበራቸው። ቆይቶ ግን የፌዴራል ፖሊስ ኮሚሽነር ነበረ። የፌዴራል ፖሊስ ኮሚሽነር በነበሩ ጊዜም ልክ ነው በደህንነት እንደነበሩት ፊታቸው አይታይም ነበር። ለአቤቱታ የሚገቡ ሰዎች፣ አንዳንድ ነገሮች የሚናገሩ ሰዎች ፊታቸውን ሳያዩ ይሄ አቶ ተስፋዬ አፈርሶ የሚያደርጉት ነገር ነው። ቪዲዮ ጌም የሚጫወቱ መስሎ ሶፋ ይሄ የሚሽከረከር ወንበር ላይ ወደዛ እያዩ ነው የሚያናግሩ። እኔ አቶ ተስፋዬ ቢሮ ተከስሼ ገብቻ አውቃለሁ። የሆነ አሻራ ክፍል ያለ ሰውዬ ዘመዱን አለቅ ስለው የሆነ አሻራ ቀይሮ አነሳ ምናም ብሎ ከሶኝ አቶ ተካወልደ የሚባል ሻንከር ነው ደግሞ እሱ የከሰሰኝ ሰውዬ። እና በዛ ጉዳይ ሄጄ ፊታቸውን እንዳላያቸው ጀርባቸውን ሰጥቶ ጌም እየተጫወቱ በጣም ትልቅ ሰው ነበር የጠበቁት። እኔ የዛ ጊዜ ገና ልጅ ነበርኩ። በጃፖኒ ምናምን ጡንቻዬን አሳብጬ ምናምን ሲያዩ አዘኑልኝ መሰለኝ። ተውኝ። አለቆቼ መረጥቶኛል። ኮሚሽነር አራንሽ እና የኔ አለቃ የነበረው ደግሞ ወንድሙ ደሳለኝ፣ አጋዚ ገብሩ የዛን ጊዜ ተረባርበው ነው ያዳኑኝ እንጂ ሰውየው የተከለብኝ መስማር ቅዳለ ነበር። እናም ስለ አቶ ጌታቸው ማወራው ምን መሰላቸው? በኢህአዴግ ዘመን ከነበሩት ባለስልጣኖች በተለየ መልኩ በጣም ቁጥብና ጠንቃቃ ሰው ነበር። እንደምታውቁት መልኩ በምስልም ወይ በፎቶግራፍ በቪዲዮ ወይም በቴሌቪዥን ወይም በሆነ ነገር ያየው ሰው የለም። የፖሊስ ኮሚሽነር በነበረ ጊዜ እኔ ማየት እድሉን አግኝቻለሁ። ያኔ አቶ ጌታቸው መልኩ ምን አይነት ነው ምናምን በሚባል ጊዜ እስቅ ነበር። ካዩት ጥቂት ሰዎች ነኝ ብዬ እንደውም እንደ እድለኛነት ነው ራሴ የምቆጥረው። በባህሪው አቶ ጌታቸው አሰፋ ቁጡ ነው፣ ተናዳጅ ነው፣ ለእርምጃም ይቸኩላል። በተረፈ ግን ስራውን ጊዜ ሰጥቶ የሚሰራ ቀንና ማታ በስራው ላይ የሚሆን ስል የሆነ አእምሮ ያለው እንደ ማንኛውም የከተማ ሰው አእምሮ የሰላ ታይታና ጉራ ማይወድ ሰው ነው። በእኛ ሀገር እኮ የቀበሌ ሊቀመንበር በዛ ሰፈር ውስጥ ስንት ጊዜ ይመላለሳል። ሊቀመንበሩ በዚህ ያለፈ እንዲባል ነው አይደል? የቢሮ ስራ አቁሞ እንኳን አንዴ ጎርደድ ብሎ በዛች ቀበሌ ዞር ብሎ ካልመጣ ከስንት አንዱ ነው። ጀብደኞች ነን እኛ። የሆነ ስልጣን ካለን ሁሉም ሰው እንዲያውቀን ነው የምፈልገው። ግን አንድ በሱ ደረጃ ያለ ባለስልጣን ግን ራሱን ደብቆ መኖር ማለት የሙያው ኤቲክስ የሚፈቅደውን ነገር ያደረገ ሰው ነው። እንደ ፖለቲካው ውጥቀት ኢህአዴግ በወደቀበት ጉዳይ ላይ ድርሻ ቢኖረውም እንደ ሴኩሪቲ ሰራተኛ ግን እሱ ስልጣን በነበረበት ጊዜ በአራቱ ማዕዘን በኢትዮጵያ ኮሽታ እንኳን የመስማት እድል ነበረው። ኦሮሚያ ውስጥ በል፣ ሶማሌ ክልል ውስጥ፣ አፋር በል፣ ቤኒሻንጉል በል፣ መሀል ሀገር በል፣ የትኛውም ክልል ውስጥ የሚፈጠር ነገር የመቆጣጠር ችሎታ ነበረው ሰውየው። የሀገር ውስጥ ደህንነቱን በትክክል ነው የመራው። በሱ ጊዜ ሰው የተገደለ የተጨፈጨፈ ምናልባት ራሳቸው ኢህአዴጎች ካልገደሉ በስተቀር ሌላ ሰው ደፍሮ የሚገድል አልነበረም። ስለዚህ በዚህ አድናቆት አለኝ። እና አቶ ጌታቸው የፖሊስ ኮሚሽነር እንደነበረ ነገርኳችሁ። አቶ ክንፈ ገብረመድህን ከሞተ በኋላ ነው የደህንነት ኃላፊ የሆነው። የደህንነት ኃላፊ ከሆነ በኋላ ብዙ ትልልቅ ስራዎችን ሰርተዋል። በፊትም
የሁስኒ ሙባረክ ግድያ ሙከራ የነበረውን ኦፕሬሽን የመራው ወንጀሉ የተፈጸመ ጊዜ ሰውየው እንዳይሞት ከተከላከሉ ሰዎች ውስጥ ነው። ከእንደገና ምርመራውንም በማስተባበር የሚያመጡት አምልጠው የሚያዙት እንዲያዙ ያስተባብሩ የመራው እሱ ነው እና ብዙ ኦፕሬሽኖችን መርቷል። በጣም ችሎታ ያለው ሰው ነው በዛ ስራ። ከሱ ቀጥሎ ላነሳው የምችለው ምናልባት ባለፈው ትግራይ ውስጥ የሞተው ኮሚሽነር ጀነራል የነበረው በፊት የልዩ ኃይል አዛዥ ግርማይ ማንጁስን ላነሳ እችላለሁ። ከዛ በኋላ እና የፖለቲካ ውድቀት ብዙ ጊዜ የፖለቲካ ባለሙያዎች ድርሻ ነው። የሴኩሪቲ ሰው የደህንነቱ ኢንቴሊጀንሲ ጠቅላላ ያለውን ኢንፎርሜሽን አጥንቶ ተንትኖ አቅርቦ የፖለቲካ ኤሊቶቹ ካልሰሩበት ያው መውደቅ ይመጣል እና አቶ ጌታቸውን ስናስብ እንደ ባለሙያ ሳየው እኔ ማየው ግንበኛ እንደ ግንበኛ፣ አናጢን እንደ አናጢ ነው ማየው። ቀለም ቀቢ እንደ ቀለም ቀቢ ነው ማየው። ወጥ ቤትን እንደ ወጥ ቤት ነው ማየው። ስለዚህ እንደ ደህንነት ሰራተኛ ትልቅ ሙያ ያለውና ለሙያው ዋጋውን ጊዜውን የሰጠ ሰው ነው ብዬ ነው ማለት። አገሪቱ ላይ የነበረችበት የፖለቲካ ውድቀት ላይ ተሳትፎ ቢኖረውም ግን በስራው ድርሻው ግን ተገቢውን ስራ የትኛውን መሸታ ቤት ሲንዘላዘል አይገኝም ነበር። ብዙዎቹ ጀነራሎች፣ ብዙዎቹ ባለስልጣኖች፣ ብዙዎቹ ሚኒስትሮች ምን እንደሚያደርጉ እናውቅ ነበር። እሱ ግን እንደዚህ አይነት ቦታ አይገኝም ነበር። በዚህ መሀል ስለተገረፉ ሰዎች፣ ጥፍራቸው ተነቀለ ስለሚባሉ ሰዎች አንዳቸውም ግን እሱን አይተነዋል አይሉም። ግን እኔ በራሴ በእርግጠኛ ሆኜ የምናገረው ጥፍራቸውን እንቀሯቸው፣ ግረፏቸው ይላል ብዬ አልልም። በሰብአዊ መብት ረገድ ተቆርቋሪ ነበር። ዘረኝነትም አልነበረበትም ሰውየው። ግንፍልተኝነቱ ለሁሉም ነው። በአንድ ወቅት እንደ ምሳሌ አየር መንገድ ጥበቃ ያሉ ልዩ ኃይሎች እሱ የሆነ የውጭ ሀገር ዜጋ በአይሮፕላን ሊያመልጥ ሲል ሊሄድ ሲል አይሮፕላኑ ከመነሳት በፊት ለመግባት በር አስገቡኝ ሲላቸው በመኪና ማነህ? አይ ገሌ ነኝ አስገቡኝ ሲል አይ ውረድ ትፈተሻለህ ብለው ሲሉት መኪናውን እዛ ትቶ ሮጦ ሰውየውን ከያዘ በኋላ 6 ፖሊሶችን እንዳባረረ አውቃለሁ። የልዩ ኃይል ፖሊሶችን የበታቾቹም በጣም የተፈራ ሰው ነው። ግን በአካል ለማየት እሱን ብዙ እድል የለም ነበር። ስለዚህ ራሱን ደብቆ ያን ያህል በመኖሩ ራሱ አደንቀዋለሁኝ። በሱ ዘመንም ራሱ ኢህአዴግ የሚፈጥረው ችግር ከሌለ በስተቀር ሌላ ጣልቃ ገብ የውጭም የውስጥም ጣልቃ ገብ ይሄን ያህል ተሳክቶለት ምንም ያደርግ ስላልነበረ በሙያው አንቱ መባል ያለበት ሰው ነው የምለው። ይህን ስል በዛ ዘመን በደል የደረሰባችሁ ከእሱ ጋር የተነካካ በደል አለብን የምትሉ ሰዎችን በደል ማጣጣል ፈልጌ አይደለም፣ እንደ ሙያ በግርድፉ ለማየት ነው። አቶ ጌታቸው የትግራይ ሰው ብቻ ሳይሆን አማራም ነው ማለት ነው። የትግራይ ፖለቲካ ደስ የሚለኝ ዝርያ አማራ ይኖርብህ፣ ኤርትራ ይኖርብህ፣ ትግራይ ነኝ ብለህ ካልክ ከዛ ሚነካ የለም። እንደ ኦሮሚያና እንደ አማራ ክልል ግማሽ የሆኑትን ሰዎች ነጥሎ ከስልጣን ማስወገድ ባለፈው ጤና ጥበቃ ሚኒስቴሩ ላይ እንደተደረገው አይነት እንደዚህ አይነት ነገሮችን አያደርጉም። በከፊል ስለ አቶ ጌታቸው ይሄን ነግራቸዋለሁ። ውዳሴ ሞቀሳም አስተናግቻለሁ። ይሄ እንደሚከሰት ቀድሜ አውቄ ትዝ ይላችሁ እንደሆነ ከበድ ያሉ ነገሮች አነሳለሁ ብዬ አሳውቂያቸው ነበር። በዛ ሀሳቤ ላይ እኔ ማሳየት የፈለግኩት የጸጥታው ዘርፍ ማለት የደህንነት ክፍሉ ከሀገር ደህንነትና ጸጥታ አንጻር የዛን ጊዜና አሁን ያለውን እያነጻጸርኩ ለማሳየት ነው የሞከርኩት እና ሰውየውን እንደ ግለሰብ እኔ የገመገምኳቸው እንደ አንድ ደህንነት ኃላፊ በሀገር ውስጥ በሚፈጠሩ የጸጥታ ጉዳዮች ላይ የነበራቸውን ሚና ነው ለማሳየት የሞከርኩት። ያ ማለት በስራ ዘመናቸው በሰሩት ስህተት አይጠየቁም ማለት አይደለም። ያ ማለት እሳቸው የሚመሩት መስሪያ ቤት በሰራው ስህተት ተጠያቂ አይደሉም ማለት አይደለም። ተጠያቂነቶቹ በብዛት የተዘረዘሩ ስለሆኑ ደጋግመን በሬዲዮም በቴሌቪዥንም በሶሻል ሚዲያም የሰማናቸው ሲሆኑ አንዳንድ ደግሞ ጠንካራ ጎኖችን መገለጽ ስላለባቸው ነው የገለጽኩት። አንድ ሰው በሶሻል ሚዲያ ከዚህ በፊት የጣሊያን ዘመንን ታሪክ አንስቶ ጣሊያኖች እንዲህ አድርጎ ብሎ ደጋግሞ ያወራ ነበር። ሲያወራ እኔ ደግሞ አንድ ቀን ምን ጨመርኩ መሰላችሁ? ጣሊያኖች እንደዛ ባረጉ ጊዜ አስፋልት መስራታቸውን፣ ድልድይ መስራታቸውን፣ ከተማ መገንባታቸው ስለምን አይወራም ብዬ ሀሳብ አቅርቤ ነበር። ይህ ማለት አንዳንድ ቦታ እኮ እነሱ ከሰሩት ላይ ምንም ያልጨመርንበት ቦታ አለ። ስለዚህ የሆነ ነገር ስናወራ ኔጌቲቭም ፖዚቲቭም ፓርቱ መነገር አለበት። ሙሉ መረጃ የሚሆነው በአንድ በኩል ያለውን ነገር ብቻ ማውራት ሳይሆን የአንድ ሰውም ይሁን የአንድ መንግስትም ይሁን የአንድ ስርዓት
ጠንካራ ጎኑ ደካማ ጎኑ ነው መወራት ያለበት። ከዛ በኋላ ደካማ ጎኑ ከበዛ ደካማ ጎኑ ይበዛል ማለት ይቻላል። እና ስለ አቶ ጌታቸው ሳረሳ እኔ እሱን ነፃ ለማድረግ የእሱን ገጽታ ግንባታ አይደለም። እኔ የህወሓት ደጋፊም አይደለሁም። እንደ ግለሰብ ሰውየውን አደነቅኩ እንጂ የህወሓት ደጋፊም አይደለሁም፣ ሆኜም አላውቅም። በተረፈ በዛ መልክ ያያችሁት ሰዎች በዚህ ብትረዱኝ ጥሩ ነው። የሌሎችንም እቅድ ይዤ ነበር ላነሳ ማቃቸውን ነገሮች፣ ግን ወደ ባሻ ሆነናል። ወደ ባሻ ነን። አሁን ለምሳሌ የብልጽግና መንግስት አለ አይደለ? በብዙ ነገር ከሚወቅሱት ሰዎች ውስጥ አንዱ ነኝ። የሆነ ጠንካራ ነገር አግኝቼ ባነሳ ምን ትላላችሁ? አሁን ደግሞ በሌላ ወገን ያለው ይጮሃል ማለት ነው። ትንሽ ስሙና የሚጠቅማችሁን ውሰዱ፣ ያላመናችሁበትን ተውት። አትበሳጩ። የሆነ ሰው ባቀረበው ሀሳብ የሀሳብ ልዕልና እኮ አለ። እኔ በተፈጥሮዬ ከልጅነቴ ጀምሮ ነፃነት ያለኝ ሰው ነኝ። የማምንበትን ነገር እናገራለሁ፣ የማምንበትን ነገር አደርጋለሁ። በተረፈ ከተሳሳትኩ ይቅርታ ለመጠየቅም ቅርብ ሰው ነኝ እንጂ በሌላ ሰው ግፊት ከጀርባ የሆነ ሰው ሆኖ ማድረግ ሰው አይደለሁም። ብችልበት ደስ ይለኝ ነበር፣ አልችልም። ያን ነገር የማንም መነገጃ መሆን የምችል ሰው አይደለሁም። በቃ እንደዚህ ነኝ እኔ ፈጥሮ እና የሆነ ነገር ፕላን አድርጌ የሆነ ነገር አስቤ። አንዳንዶች ደግሞ ምን አሉኝ፣ አገር ቤት ለመግባት አገር ቤትማ እንዴት እገባለሁ? ጌታቸው ጥሩ ነው ብዬ ዘልዝለው አይሰቅሉኝም እንዴ? የምትናገሩትን ነገር እንኳን አስቡ እንጂ። እና ምንድን ነው ልላቸው የፈለግኩት፣ ነገሮችን በጭፍን ማየት የለብንም። ጠንካራ ጎናቸውን ደካማ ጎናቸውን መነሳት አለበት። ነገ እኮ ይህም ስርዓት ሲያልፍ የሚነሱ ጠንካራ ጎኖች ሊኖሩት ይችላሉ። አሁን የምናየው ነገር በጣም የሚያስፈራ ነገር ቢሆንም በሂደት የሚታዩ የሆነ የጸኑ ነገሮች ካሉትና የሚጠቀስ ነገር ካለው መጥቀሳችን አይቀርም። ሰው ነና። ሰው ከሆነ እንዴት ኔጌቲቭ የሆነ ነገር ብቻ እናወራለን? ከሆነ ስርዓት ኳሊቲ። አዎ የኢህአዴግ ስርዓት በዘር ላይ ትኩረት ያደረገ ስርዓት ነበረ። ኦኬ፣ በዘር ላይ ትኩረት በማድረጉ ብዙ ችግሮች ደርሶብናል። አሁን እየተንከባለሉ ያሉ ችግሮች አሉ። እንዴ እስከ ቅርብ ጊዜ እኮ እኔ ራሴ እስከ አብይ እስከሚመረጥበት ዘመን እኮ የሆነ ቦታ የሆነ ነገር ሲፈጠር ህወሓት ነው የፈጠረው ብዬ ነበር ማስበው። እንዴ ህወሓት ለራሱ የእርስ በርስ ችግር ላይ ባለበት ሰዓት ራሱ በጦርነት ያን ሁሉ ወጣት ባጣበት ጊዜ አሁንም እነሱ ላይ ማላከክ አለብን እንዴ? መሀል ሀገር ላይ በሚደረግ ነገር ወይ ወለጋ በሚደረግ ነገር፣ ቤኒሻንጉል በሚደረግ ነገር፣ አፋር በሚደረግ ነገር፣ ሶማሌ በሚደረግ ነገር፣ ደቡብ በሚደረግ ነገር እነሱ ላይ ማላከክ አለብን? አማራ ክልል በሚደረግ ነገር እነሱ ላይ ማላከክ አለብን? ያለፈ በቃ። እግዚአብሔር እኮ አይደሉም እነሱ ሰዎች ናቸው። ያን ጊዜ የመሰላቸውን ነገር አደረጉ፣ ሄዱ። አሁን እኛን አሁን ያለው ስርዓት ነው በዚህ ሊገመገም የሚችለው። እና ነገሮችን የምናይበትን አተያያችን ማስተካከል አለብን። የሰዎችም ነፃነት እናክብር። በወንጀል የሚጠየቅ ሰው ካለ ይጠየቅ። እንትን ሲንጠለጠል እስቲ ተንጠለጠለብኝ ያሉ ሰዎች እንደገና ይወጡና ይናገሩ። አልተንጠለጠለም እያልኩ አይደለም፣ ግን ቢሆን እንኳን የተባለውን ያህል አይሆንም ነው የምለው። የተወራውን ያህል አይሆንም። ለምን አንድ ሰውስ ኦኬ ያጠያይቃል፣ ግን በእያንዳንዱ ነገር ላይም ደግሞ የኃላፊዎች እውቅና አለበት ማለት አንችልም። ኦፈፌ ሰዎች እኮ በየቦታው ላይ ተሰግስገዋል። በጣም የቅርብ አለቃ የሆኑ ወፈፌ ሰዎችን አውቃለሁ። የዋቢ ሸበሌ ሆቴል ኢህአዴግ ከመጣ በኋላ ነው የተሰራው ብሎ በሚል በሰርቪስ ስንሄድ አይ ይሄ እኮ ቀዳማዊ ኃይለ ሥላሴ ሆቴል ይባል ነበር በፊትም ነበረ ስላልኩት እኮ ቀርቅሮ የያዘኝ አለቃ አውቃለሁ። ለምንድን ነው እኔን ያረመኝ ብሎ እንደዚህ አይነት ሰው ያለበት ሀገር ነው የኛ ሀገር። ስለዚህ መልካም ሰዎች የሚነሳላቸው፣ ምክንያቱም ሁሉም ሰው መጥፎ ከሆነ እንዴት የሰው ልጅ እንዴት ይቀጥላል? ጥሩ ነገር የሰሩ ሰዎች ይነሳላቸው፣ ለመላ ሰው አርአያ ይሆናሉ። በሆነ ቆሻሻ ስርዓት ውስጥ የሆኑ ጥሩ ሰዎች ነበሩ፣ አትርሱ ይሄንን። ድሮ በደርግ ዘመን የሚወራ አንድ ወሬ አለ፣ እውነቱ ውሸት ባላውቅም። የሸዋ ክፍለ ሀገር አስተዳዳሪ የነበሩት አቶ ደበላ ዲንሳ ሰዎች ከአንድ ኩንታል በላይ ጤፍ አያሳልፉም ተብሎ ሲከለከል ራሳቸው በላንድ ሮቨር ጤፍ ይዞ መጥቶ ኬላ ላይ ከዛሬ በኋላ ማንም ሰው እንዳይከለክል ብሎ አሳልፈዋል ተብሎ ይወራ ነበር። በስርዓቶች መሀል የሆነ ሰዎች አሉ። ጌታቸው ጥሩ ነው እያልኩ አይደለም፣ በሙያው ግን ብቁ ነበር። አሁን በሙያው ብቁ የሆነ ሰው ኳተ ነው የተቸገር ነው አይደለ? በዚህ እንድትረዱኝ ነው ይሄን ነገር ማረሚያ የሰራሁት። በዚህ የከፋችሁ ካላችሁ ያዘናችሁ ካላችሁ ሶሪ፣ እናንተን ለማሳዘን አይደለም፣ የራሴን ኦፒኒየን የገለጽኩት። ሰላም ይዛላችሁ። አመሰግናለሁ።